ያልተኖረ ልጅነት በእውነተኛ ታሪክ ላይ የተመሰረተ እጅግ ልብ አሳዛኝ ታሪክ። ጸሐፊ ኢዮብ ጌታሁን። ክፍል 5። ቤቱን ሽጦ ኪራይ ቤት ገባ። ቦታ ግዛ እንጂ እስከ መቼ ተከራይተህ ትኖራለህ? አሉት ወይዘሮ ልኬ ጉዴታ። ጥቂት ዓመታት አለፈ። የአቶ ግርማ ቤተሰብ ኑሮ አሁንም ውሃ ቅዳ ውሃ መለስ ነበረ። እንደ ወድ ነው የሞላ ቢመስልም ወዲያው ይጎላል። አቶ ግርማ በአብዛኛው የቀን ስራ ሲቀናቸው ደግሞ የኮንትራት ስራ ይሰራሉ። ድንቄም ወይዘሮ ልኬ ቤት እየተመላለሰች የወጥ ቤት ስራ ትሰራለች። አንዳንዴ አቶ ግርማ ስራ ሲያጡ ባይረጉም የረባ ምግብ ማግኘት እንኳ አስቸጋሪ ይሆናል። ደግነቱ የራሳቸው ቤት አላቸው። ጥንባንሳ ለሞት ከተቃረበ እንስሳ አጠገብ ሆኖ በትዕግስት ሞቱን እንደሚጠብቅ፣ አንዳንድ ደላሎችም ይሄ ባለመሬቶች በችግራቸው ወቅት ለመፈታተን በቅርበት ያንዣብቡባቸዋል። ይሄ አስፋልት ዳር ያለ መሬት እኮ ፈላጊው ብዙ ነው። በደህና ዋጋ ብትሸጠው እኮ ትንሽ ከመንገድ ገባ ብሎ ሌላ መሬት በርካሽ ትገዛ፣ የተሻለም ኑሮ መኖር ትችላለህ ይሏቸዋል አቶ ግርማን። ጠግቦ ለማያድርና ለታረዘ ድሃ ይሄ ከባድ ፈተና ነው። ለተራበ ነብር ያላያትን ቅርብ ያለች የሜዳ ፍየል እያሰቡ ያችንም በቀላሉ የዚህ ልትበላ ትችላለህ እኮ እንደማለት ነው። አቶ ግርማ እውነት እኮ ነው፣ እኔ ይህንን መሬት በነፃ ነው ያገኘሁት፣ ብሸጠው እኮ ትርፍ እንጂ ኪሳራ አይሆንም ብለው ማሰብ ጀመሩ። በሀሳብ ብቻም አልቀሩ። የንፋስና የዶፍ ዝናብ ብቻ የሚያሰቃያት ደቃቅ ቤታቸው ያረፈችበትን ሰፊ ያለ ቦታ ለመሸጥ ወሰኑ። ደላሎች እንዳሉትም ቦታው ለአስፋልት መንገድ ቅርብ በመሆን ገንዘብ ያላቸው ሰዎች ሊገዙት የሚፈልጉት አይነት ነበረ። አቶ ግርማ ገዥ ፍለጋ ብዙ መድከም አላስፈለጋቸውም። ቦታቸውን ከነደሳሳ ቤታቸው በ5000 ብር ሸጡና ከደላሎች ጭቅጭቅና ማባበል ተገላገሉ። አቶ ግርማ በሕይወታቸው እንኳ ቆጥረውት ይዘውት የማያውቁት ገንዘብ በእጃቸው ገባ። ከእሳቸው ከተሻሉ ሰዎች እኩል የመሆን ደስ የሚል ስሜት ተሰማቸው። የራሳቸውን ቤት እስኪገዙ ከባለቤታቸው ከድንቄና ከታናሽ ልጃቸው ከተሾመ ጋር የወይዘሮ ልኬ ጎረቤት ቤት አንዲት ክፍል ተከራይተው መኖር ጀመሩ። እንዳሰቡት ግን በ5 ዋጋ ቤት ቶሎ መግዛት አልቻሉም። ተሾመ ዱክ ዱክ ብሎ የወተት ጥርሶችን አብቅሎ በጨረሰበት ዕድሜ ጥቅምት 19 ቀን በ1981 ሌላ አንዲት ሴት ሕፃን ከቤተሰብ ጋር ተቀላቀለች። ይህችን ጠይም ሕፃን ወላጆቿ አመለዘው ዳሏት። የኪራይ ቤት በ4 ሰው ትንፋሽ ሞቅ አለች። ብዙ ይመስል የነበረው ከቤት ሽያጭ የተገኘ ብር ይሄ ነው የሚባል ቁም ነገር ላይ ሳይውል ከቀን ወደ ቀን መመናመን ጀመረ። ገንዘቡ ከእጃቸው ቀስ በቀስ እየሾለከ ቢሆንም አቶ ግርማ ተዘናግተው ከራረሙ። የተከራዩት ቤት ከወይዘሮ ልኬ ቤት ጋር ይዋሰናል። በሁለት ቤቶች መካከል የረባ አጥር እንኳ የለም። በተለያዩ ቀናት ድንቄ ከአከራዮቿ ጋር ስትሰዳደብ ስትጨቃጨቅ ወይዘሮ ልኬ ይሰማሉ።
ወይዘሮ ልኬ ድንቄ ከአከራዮቿ ጋር ስትጨቃጨቅ በሰሙበት አንድ ቀን አመሻሽ ላይ አቶ ግርማ ሊጠይቋቸው ቤት መጡ። እንደ ዘመድና የቅርብ ወዳጅ ናቸውና አቶ ግርማ አዘውትረው ወይዘሮ ልኬን ይጎበኟቸዋል። ግርማ ሚስት ከአከራዮቹ ጋር በየጊዜው ስትጣላና ስትጨቃጨቅ እየሰማሁት ነው። ዛሬም ስትሳደብ ነበር አሉ ወይዘሮ ልኬ ጠይም ግንባራቸውን ቆጠር አድርገው። ምን እሷ መሳደብ ልኳ ነው። አሁን ተቆጥታ ወዲያው ትረሳዋለች። እንደኛ አብሯት አንድ ቤት የሚኖር ሰው ነዋ ጸባይዋን የሚረዳው። እንዲህ ከአከራይ ጋርማ የምትጣላ ከሆነማ እንዴት ተከራይታችሁ ትኖራላችሁ? አዎ እሱስ ልክ ነዎት አሉ አቶ ግርማ ራሳቸውን በስምምነት እየነቀነቁ፣ ከልባቸው ግን አልነበረም። አንተ ግን ቦታ ገዛ እንጂ እስከ መቼ ነው ተከራይተህ የምትኖረው? ቤት ሽጠህ እኮ ሌላ ቤት ሳትገዛ ብሩን ልታጠፋው ነው። ኋላ መውደቂያህ አተህ የባሰ ችግር እንዳትገባ። እማማ መሬት ውድ ሆነ እኮ ባዶውን ቦታ 500 እና 600 ብር ይላሉ። አይ ቢሆንም ተወደደ ብለህ ባትገዛና ጥሩ ነገር ይመስላል። ነገርኩ ኋላ መውደቂያ እንዳታጣ። እሱስ ልክ ነው። እስቲ እርስዎም በሚያውቁት ሰው በእኔ አቅም የሚገኝ ቤት ፈልጉልኝ አሉ አቶ ግርማ የወይዘሮ ልኬን ምክር ከልብ ተቀብለው። በዚያው ሰሞን ወይዘሮ ልኬ በቅርብ ከሚገኙ ቅዱስ ገብርኤል ቤተክርስቲያን አቅራቢያ ጣሪያው በ8 ቆርቆሮ የተሰራች ትንሽዬ ጭቃ ቤት ያረፈችበት ቦታ ለመሸጥ የተዘጋጀ ሰው እንዳለ ሰሙ። የሰሙት ለአቶ ግርማ ነገሯቸው። አቶ ግርማ ጊዜ ሳያጠፋ ከዋናው መንገድ የ15 ደቂቃ የእግር መንገድ ተገብቶ የምትገኘውን ደሳሳ ቤት አዩዋት። ወለሏ አፈር ነው። ጣሪያዋ እንደ ምላጭ በሳሳ ርካሽ ቆርቆሮ የተሰራ ነው። የመሬቱ ባለቤት ይህ ቦታ ባለቤት አለው በማለት ያህል ብቻ ለምልክት የሰሯት የዘበኛ ቤት የምትመስል ጠባብ የጭቃ ቤት ናት። ጥበብነቷ አቶ ግርማን አላስከፋውም። እሳቸው ባዶ ቦታ መግዛት ነበር የጠሉት። ቆርቆሮ፣ እንጨት፣ ሚስማር ለመግዛት እያሉ ወጭ ማውጣትም ቤት ለመስራት ላይ ታች ማለት አልፈለጉም። ከቤቷና ከቦታዋ ባለቤት ጋር ተደራድረው ጠባቧን ቤትና 200 ካሬ ሜትር ገደማ ስፋት ያለውን ግቢ በ750 ብር ገዙ። የሌለ ተጨማሪ ወይዘሮ የቤት ኪራይ ሳይከፍሉ በ1981 ዓ.ም ባልና ሚስቱ ከልጆቻቸው ከተሾመና የጥቂት ወራት ዕድሜ ካላት ከአመለ ዘውድ ጋር ጠባቧን ጭቃ ቤት ውስጥ ዓይን የማይገባ ንብረታቸውን ጠቅልለው ገብተው መኖር ጀመሩ። አመለ ዘውድን በ3 ዓመት አስቀድሞ ሚካኤል የተባለ እንደ አባቱ ቀላብ ቅልብጭ ጉንጮችን የተድቦለቦሉ ድንቡሽቡሽ ሕፃን ተወለደ።